ዛሬ እስቲ ስለዚች አስከፊ አሮጊት እናውራ። እንደምታዩት እንደምስቀው እንዳመስላችሁ በጣም አስከፊ በጣም መጥፎ አሮጊት ናት። እቺ ሴት የምትኖረው በቃ እንደዚህ አይነት ገጠራማ አካባቢ ላይ ነበርና የሰፈሩ ሰው ደግሞ እሷን የሚያውቃት ለየት ባለ ባህሪዋ ነው። ማለትም ለረጅም ሰዓት ብቻዋን ሆና ትስቃለች። በቃ እንደ እብድ ነበር የሚያረጋትና ሰው የአይምሮ በሽታ አለባት ብሎ ነበር። ነገር ግን ሴትዮዋ ከዛም በላይ ችግር አለ። እቺ ሴትዮዋ የምትኖርበት ሰፈር ላይ ህፃናቶች በጣም መጥፋት ጀመሩ። ሰዎችም በቃ ጊዜውም የድሮ ስለነበረ በቃ እንስሳትም እየበላቸው ነው ወይንም ደግሞ በመጥፎ ዕድል ነው የሚጠፉት ብለው ነበር የሚያምኑት። እሷን በፍጹም አይጠረጥሯትም ነበር። ነገር ግን አንድ ቀን ላይ አንድ አዳኝ ጫካ ውስጥ እየተንቀሳቀሰ ነበርና የእሷ ቤት አካባቢ ላይ ሲደርስ ከትክክለኛ ከሰው ስጋና ከሰው አጥንት የተሰሩ ከሰው ፀጉር የተሰሩ አሻንጉሊቶችን ያያልና በጣም በመደናገጥ ሄዶ ለሰፈሩ ሰው ለሰፈርተኛው ሰው ያሳውቃል ማለት ነው። ከዛም አዳኙና የሰፈርተኛው ሰው ሆነው የዚችን ሴት ቤት ገንጥለው ይገባሉ። ገንጥለው ሲገቡ ግን ያገኙትን ነገር በፍጹም አላመኑም። እስከዛሬ ድረስ ሲጠፉ የነበሩት ህፃናት ልጆችን ሬሳቸውን ገላቸው ሬሳቸውን እንደ ጌጥ ግድግዳ ላይ ለጥፈው ነበር። ደግሞ ግራውንዷ ሲፈተሽ በጣም ብዙ ህፃናት አንገታቸው፣ ሰውነታቸው፣ እጆቻቸው ምናምን ግራውንዷ ላይ ተገኝተው ነበርና ስትጠየቅ የመለሰችው ምንድነው ህፃናት ልጆቹን እንደ ቤት እንስሳ ነበር የምትጠቀማቸው። እንደ ቤት እንስሳ የምትጠቀማቸውና እድሜያቸው ከፍ ሲል ይደብሯታል። እሷ የምትፈልገው በቃ ህፃናት ነበርና ትገላቸውና ከሰውነታቸው እየቆራረጠች ፀጉሮቿን፣ ጭንቅላቶቿን ምናምን እየቆራረጠች አሻንጉሊት ትሰራባቸው ነበር። እና ፖሊሶቹም እሷ ቤት የተገኙትን ሬሳዎች በሚወስዱበት ሰዓት በጣም ነበር ያበደችው። በቃ ልጆቼ ናቸው አትውሰዱብኝ ብላ እሪ ብላ ነበር ያለቀሰችውና እሷ ራሱ 2 ልጆች ነበሯት። ነገር ግን 2 ልጆቿ የት ይግቡ እምጥ ይግቡ ስምጥ ይግቡ ማንም የሚያውቅ ሰው የለም።